ሰላም ጤና ይስጥልኝ ውድ የላይ ፕሮፐርቲ ዩቲዩብ ተከታታዮች፣ በዚህ ቪዲዮ ፍቅርና ደስታን የምታጣጥሙበት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ይዘንላችሁ መጥተናል። ውድ የላይ ፕሮፐርቲ ቤተሰቦች፣ በመሃል ቦሌ ክፍለ ከተማ የተሰራ እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ይዘንላችሁ መጥተናል። ይህ ቤት 320 ካሬ ላይ የተሰራ ሲሆን እጅግ በጣም ቆንጆና በአማረ ሁኔታ የተሰራ ቤት ነው። ውድ የላይ ፕሮፐርቲ ቤተሰቦች፣ እንግዲህ ይሄኛው ቤት እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት ነው። ግቢው 5 እስከ 6 መኪና ማቆም የሚችል ፓርኪንግ አለው። ይሄ ቤት እጅግ በጣም ደስ የሚለው ነገር የተጠቀሙበት ማቴሪያል እጅግ በጣም ልዩ ነው። ውድ ተመልካቾቻችን፣ ይሄ ቤት የሚገኘው በጃክሮስ አካባቢ ነው። እጅግ በጣም ቆንጆና ዘመናዊ ሆኖ የተሰራ ቤት የተጠቀሙበት ማቴሪያል እንዳለ የውጭ ማቴሪያል ነው። ከሴራሚክ ጀምሮ የላይት አገጣጣም እንደዚሁም የቁም ሳጥኖችና የኪችን ካቢኔቶች አስተራር እጅግ በጣም ልዩና ዘመናዊ ያደርጋል። ውድ ተመልካቾቻችን፣ እንደሚታዩት እንግዲህ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ሳሎኑ እጅግ በጣም ሰፋ ብሎ የተሰራ ሳሎን አለው። ከታችም በጣም ሰፊ ሳሎን አለው። አንደኛ ፎቅ ላይም በጣም ሰፊ ሳሎን አለው እና 2 ኪችኖች አሉት። እታች ክሎዝድ ኪችን በጣም ሰፋ ብሎ የተሰራ ክሎዝድ ኪችን አለው። አንደኛ ፎቅ ላይም እንደዚሁም ኦፕን ኪችን እጅግ በጣም በአማረና በአዲስ ዲዛይን የተገጠመ ኦፕን ኪችን አለው ማለት ነው። እንግዲህ ውድ ተመልካቾቻችን፣ ይሄ ቤት በአጠቃላይ 12 መኝታ ቤቶች አሉት። 12 መኝታ ቤቶች አሉት። 8 መኝታ ቤቶች ላይ ሻወር፣ ሽንት ቤት እና ቁም ሳጥን አለው። ሌሎቹ የጋራ ሻወር፣ ሽንት ቤቶች አላቸው ማለት ነው። እንግዲህ ውድ ተመልካቾቻችን፣ ይሄ ቤት ሁሉም ነገር የተሟላ እጅግ በጣም ቆንጆና ዘመናዊ ሆኖ የተገጠመለት ማቴሪያል ያለው ዘመናዊ ቤት ነው። የሚገኘው በመሃል ቦሌ ክፍለ ከተማ ጃክሮስ ተብሎ በሚጠራበት ሰፈር አካባቢ ይገኛል። እንዴት እናገኛለን፣ እንዴት እዛ እንደርሳለን ተብሎ በሚመኙበት ሰፈር ላይ የተሰራ እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። እንግዲህ እንደሚታዩት ይሄኛው ሁለተኛ ሳሎኑ ነው። አሁን እያየን የምንገኘው ሁለተኛ ሳሎኑ ነው። እጅግ በጣም ቆንጆ ሆኖ የተሰራ ቤት ነው። ይሄ ቤቱ ብቻ ያረፈው 260 ካሬ ላይ ያረፈ ነው። ቤቱ ብቻ እጅግ በጣም ሰፋ ብሎ የተሰራ ቆንጆ ቤት ነው። እንደሚታዩት እንግዲህ እጅግ በጣም በአማረ ሁኔታ የተሰራ ቤት መሆኑን እንግዲህ እያየን እንገኛለን። ውድ የላይ ፕሮፐርቲ ቤተሰቦች፣ ይሄንና እንደዚህ የመሳሰሉትን ቆንጆ ቤቶች በአዲስ አበባ ከተማ ላይ ፕሮፐርቲ ይዞላችሁ ይመጣል። ዞትር ማታ 3 ሰዓት ላይ ይጠብቁን። ዘመናዊ ቤት በአዲስ አበባ ከተማ ይላል። አዲስ አበባ ከተማ እንደውም ቦሌ ክፍለ ከተማ እጅግ በጣም ቆንጆና ዘመናዊ እንደውም ተወዳጅ የሆነችው ቦሌ ቡልቡላ አካባቢ እጅግ በጣም ቆንጆና ዘመናዊ ቤቶች ይገኛሉ። ውድ የላይ ፕሮፐርቲ ቤተሰቦች፣ እንግዲህ እኛ ሁሌን አዳዲስ ነገሮችን ይዘን እንመጣለን። እናንተም ደግሞ ቻናላችን ሰብስክራይብ አድርጋችሁ ሁሌ የምንለቃችሁ ቪዲዮ እንድትከታተሉ ላይ ፕሮፐርቲ ደግሞ በዚሁ አጋጣሚ ይጋብዛችኋል። እንግዲህ ይሄኛው ቤት እጅግ በጣም ቆንጆና የሚያምር ቤት ነው። እንደሚታዩት ከእያንዳንዱ መኝታ ቤት እንደዚህ አይነት ወተት የመሰለ ነጭ ቀለም የተቀባ ቆንጆ ቁም ሳጥን አለው። እንደሚታዩት
ከእያንዳንዱ ሻወር ሽንት ቤት ውስጥ ቦይለር አለው፣ ጃኩሲ አለው እና ቁምሳጥኖቹ እጅግ በጣም የሚያምሩ ናቸው። ቁምሳጥን ላይ የተገጠመ መስታወትም ደግሞ ሁሉም እጅግ በጣም ጠንካራ ናቸው። ውድ ተመልካቾቻችን እንግዲህ እንደሚታዩት እጅግ በጣም ቆንጆና ዘመናዊ ቤት በየቀኑና በየጊዜው ይዘን እንቀርባለን። እንግዲህ አሁን የምናገኘው መኝታ ቤት 11ኛ መኝታ ቤት ነው። እንደሚታዩት ከእያንዳንዱ ቁምሳጥን ያለው በጣም የሚያምር ቆንጆ ቁምሳጥን አለው። የላይ ታገጣጣም የቁምሳጥኑ ስፋት በጣም ትልልቅና ሰፋፊ ናቸው። የእጅ መታጠቢያዎቹ አስተራር ሁሉም ነገር የተሟላ ቆንጆ የሆነው ቤት ነው። ራሱ እቃ ማስቀመጫ አለው። የእጅ መታጠቢያው ማለት ነው። ራሱ ኮሞዲኖ አለው መሳባ ነገር። እንግዲህ ውድ ተመልካቾቻችን ከዋና አስፋልት 100 ሜትር ገባ ብሎ ይገኛል ይሄኛው ቤት። ሰፈሩ ኮምፓውንድ ነው። እጅግ በጣም ሴፍቲ ያለው ሰፈር ነው። 24 ሰዓት ጥበቃ አለው። ሁሉም ነገር የተሟላና ሴፍቲን የጠበቀው ሰፈር ላይ የተሰራ እጅግ በጣም ቆንጆ ሆኖ የተሰራ ዘመናዊ ሆኖ ቤት ነው። ውድ ተመልካቾቻችን ኮሪደሩም እንደምታዩት በጣም ሰፋ ያለ ኮሪደር አለው። የኮሪደሩም የተሰራላት በእንጨት ነው። እጅግ በጣም ቆንጆ ሆኖ የተሰራ ነው። የተገጠመለት ሃምቦል እንግዲህ እንደምታዩት እጅግ በጣም ዘመናዊ ሆኖ ሃምቦል የተገጠመለት በጣም ቆንጆ የሆነው ቤት ነው። አሁን የመጨረሻና ሶስተኛው ፎቅ ላይ እንገኛለን። ሶስተኛው እጅግ በጣም ሰፋ ያለ እንደሚታዩት በጣም ሰፋ ብሎ የተሰራ ሶስተኛ ሳሎን አለው። በጣም ቆንጆ ሆኖ የተሰራ እንደ መኝታ ቤት መጠቀም ይቻላል። እጅግ በጣም ግዙፍ የሆነ ቁምሳጥን የተገጠመለት በጣም ቆንጆ ነው። እንግዲህ እንደ ሁለተኛ ማስተር ቤድሩምም ያገለግላል። በጣም ሰፋ ብሎ በጣም ቆንጆ ሆኖ የተሰራ ነው። እንደሚታዩት እጅ መታጠቢያም 2 ነው የተገጠመለት። መስታወቱም ጃኩሲውም ሁሉም ነገር በቃ ዘመናዊ ሆኖ የተሰራ ቤት ነው። ውድ የላይፍ ፕሮፐርቲ ቤተሰቦች ላይፍ በቀጥታ ማታ 3 ሰዓት ይጠብቁን። ውድ ተመልካቾቻችን ቻናላችን ሰብስክራይብ አድርጉልን። ይሄ ደግሞ ትራስ ነው። ትራስ ላይም በጣም ሰፋ ብሎ የተሰራ ትራስ አለው። በጣም ቆንጆ ነው የተሰራ ትራስ አለው። እንግዲህ ለመጠነኛ ድግስ እንደዚሁም ቡና አፍልቶ ለቤተሰብ ጋር ለመጫወት የሚሆን ትራስ አለው። በጣም ቆንጆ ሆኖ የተሰራ ትራስ ነው ማለት ነው። ውድ ተመልካቾቻችን በየቀኑ አዳዲስ ነገሮችን ይዘንላችሁ እንመጣለን። በሌላ ቪዲዮ ደግሞ ተመልሰን እስክንገናኝ ድረስ እንግዲህ ውድ የላይ ፕሮፐርቲ ቤተሰቦች መልካም ጊዜ ይሁንላችሁ።